Oh, baby. That's a giraffe. Daddy. What daddy? ይሄ ልጅ አባቱን የሳለበት መንገድ በጣም አስቂ ነው አይደለ? አባትየው በእርግጥ በጣም ግዙፍ ነው። በነገራችን ላይ የአባቶች መኖር የአባቶች ቤት ውስጥ ጊዜ ሰጥቶ መኖር የልጆች አይምሮ ላይ ከፍተኛ የሆነ ተጽዕኖ ያመጣል። በዛሬ ቪዲዮ የአባቶች መኖር ወንድ ህፃናት ላይ ምን አይነት የአይምሮ ተጽዕኖ መልካም ተጽዕኖች እንደሚያመጣ በዝርዝር እነግራችኋለሁ። 6 ዋና ዋና የሳይኮሎጂካል ኢምፓክቶች አሉት ወይም ደግሞ የስነ ልቦና ጥቅሞች አሉት። በዛሬ ቪዲዮ እነግራችኋለሁ። በሚቀጥለው ቪዲዮ ደግሞ ሴት ህፃናት ላይ የአባት መኖር ቤት ውስጥ መገኘት እና ጊዜ መስጠት ምን አይነት ተጽዕኖ ያመጣል የሚለውን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። የዛሬ ቪዲዮ በጣም ወሳኝ የሆነ መረጃ ስለያዘ ቪዲዮን እስከ መጨረሻ ተመልከቱት። ከዛ በፊት ግን እስኪ ቪዲዮን ያለፋችሁ ሰዎች እስኪ ድጋሚ ይሄን ቪዲዮ ይዩት። አስቂ ነው አይደለ? በእርግጥ ሰውየውን በጣም ግዙፍ ስለሆነ ሊንታታበት ይችላል። ለማንኛውም ህፃናት በተለይ ደግሞ ወንድ ህፃናት አባቶቻቸውን ሲያገኙ በአይምሮ በጣም ይቀየራሉ። በተለይ ደግሞ አባቶች በደንብ ጊዜ ሰጥተው በደንብ የሚያጫውቷቸው ከሆነ ኳሊቲ ታይም በደንብ የሚሰጧቸው ከሆነ እነዚህ የምነግራችሁ ዛሬ 6ቱን መልካም የአይምሮ ተጽዕኖችን ያገኛሉ። በተለይ ደግሞ አባቶች በደንብ ጊዜ ሰጥተው እያጫወቱ በደንብ ፍቅር የሚሰጧቸው ከሆነ ወንድ ህፃናት እነዚህ ዛሬ የምነግራችሁን 6ቱ ነገሮች በደንብ ያዳብራሉ። ቪዲዮን እስከ መጨረሻ ይመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናል ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ወላጆች የምናቀርብበት ነው። ምናልባት ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ያው ሁላችሁም እንደምታውቁት አባት የቤት ራስ ነው። እናት ደግሞ ዋናዋ ምሰሶ ማገር ሆና ቤቱን ቀጥ አድርጋ የምትይዘው እናት ነች። የእናትን ጥቅም የእናትን ፍቅር ዛሬ ዘርዝረን አንጨርሰው። አሁን ሲንግል ማሚ ሆኖ መኖር ኖርማል እየመሰለ መጥቷል እና ያ ትክክል አይደለም። እናትም አባትም ለልጆች አይምሮ እድገት በጣም ወሳኝ ናቸው እና በተቻለ መጠን እናትም አባትም በአንድ ቤት ቢኖሩ ይመከራል። በዛሬ ቪዲዮ የአባት መኖር ወንድ ህፃናት ላይ ምን አይነት ተጽዕኖ ያመጣል የሚለው ነገር እነግራቸዋለሁ። አንደኛ የአባት ጥቅም ወንድ ህፃናትን ጠንካራ ሬዚሊየንት እንዲሆኑ እያንዳንዱ ነገር ላይ በጉልበት ወይም ኮንፊደንስ እንዲወጡ በጣም ይረዳቸዋል። በተለይ ደግሞ አባትየው በደንብ ጊዜ የሚሰጠው ከሆነና በተለይ በጨዋታ መካከል ከባድ ነገሮችን የሚያስለምደው ከሆነ ለምሳሌ አውትዶር እየወጡ ውጭ እየወጡ ከባድ ነገሮችን የሚሞክር ነገር መንጠላጠል፣ መውረድ፣ መሞከር ይሄ ኮንፊደንስ የሚያዳብሩበት ነው። ህፃናት በተለይ ወንድ ህፃናት ፊዚካል አክቲቪቲያቸውን መማሪያቸው እንጂ ይሄ ኤቢሲዲ አይደለም። በተለይ ደግሞ እድሜያቸው ከ4 ዓመት ከ3 ዓመት በታች ያሉ ህፃናት የሚማሩት በፊዚካል አክቲቪቲ ነው። ወንዶቹ በተለይ ሴት ህፃናት ምናልባት ቁጭ አርጋችሁ ፍቅር እየሰጣችሁ ልታስለምዷቸው ወይም ደግሞ ሌላ ነገር ሞዲፋይ ማድረግ ትችላላችሁ ባህሪያቸውን። ወንድ ህፃናት ግን ባህሪያቸውን ሞዲፋይ ለማድረግ ውጭ አውትዶር አክቲቪቲ ወይም የሞተር አክቲቪቲ በጣም ይፈልጋሉ። እነዚህ አክቲቪቲዎች ላይ ደግሞ አባት ከጎን ተገኝቶ ከባባድ ነገሮች የሚያስለምደው ከሆነ ቤት ውስጥም ከባድ ነገሮችን እያስሞከረ አይዞ አንተ እኮ ጠንካራ ነህ፣ ይህን ማድረግ ትችላለህ፣ ጠንካራ እያለ የሚያበረታታ ከሆነ ልጁ ውስጡ ከብረት የጠነከረ ይሆናል። እያንዳንዱ ነገር ማድረግ እችላለሁ ብሎ የሰልፍ ኮንፊደንስ ብቃቱን ከፍ ያደርግለታል። በዚህ አጋጣሚ ለአባቶች 2 ዋና ዋና ምክሮችን ልስጣችሁ። አባቶች ለልጆቻችሁ አንደኛ ከባድ ነገር እንዲያደርጉ ፍቀዱላቸው፣ ከውድቀታቸውም እንዲማሩ አድርጉ። ሁለተኛ ውጤቱን ሳይሆን ጥረቶቻቸውን አድንቁ። ጥረቱን ለምሳሌ ኳስ በጣም የሚወድ ልጅ የኳሱ ውጤት ሳይሆን ወይም ስንት ግብ አገባ ሳይሆን የኳሱ ትሬኒንግ ላይ ሊሆን ይችላል። ወይም በትምህርቱ ጎበዝ እንዲሆን ከፈለጋችሁ የትምህርቱን ግሬድ ወይ ኤ ወይም ደግሞ ከ90 ላይ ከ95 በላይ ማምጣቱን ሳይሆን በየቀኑ ማምጣቱን ኢንከሬጅ አድርጉ። ለምሳሌ ሰው ሲመጣ የኔ ልጅ እኮ በየቀኑ ያጠናል፣ የኔ ልጅ እኮ በየቀኑ ይሞክራል፣ ያነባል፣ ይተጋል እያላችሁ ማድነቅ ያለባችሁ ፕሮሰሱን ነው። ያ ማለት ኤፈርቶቹን ወይም ደግሞ ያ የሚሞክረው ነገር። ለምን ሙከራ እስካለ ድረስ ውጤት መምጣቱ አይቀርም። ውጤቱ ላይ ግን ፎከስ የምታደርጉ ከሆነ ለምሳሌ ትምህርታችሁ ላይ በጣም ፎከስ የምታደርጉ ከሆነ ከ90 ወይም ከ95 በላይ ለማምጣት መኮረጅም አንድ አማራጭ ሊሆን ይችላል። ስለዚህ ከየትም አምጪው ዱቄት ፍጩ ይሆናል። ስለዚህ እያንዳንዱ ነገር ኤፈርት እንጂ ውጤቱ ላይ ትኩረት አታደርጉ። ውጤቱ የሚመጣው ከኤፈርት ነውና ኤፈርቱን በደንብ ኢንከሬጅ ብታደርጉት እመክራችኋለሁ። ሁለተኛ የአባት ተጽዕኖ ደግሞ ወንድ ልጅ የአባቱን ባህሪ ይወርሳል ይባላል። በተለይ ከሰው ጋር ያለውን ግንኙነት ሴቶችን እንዴት ነው ትሪት ማድረግ ያለብኝ። በተለይ አባት እናትን የሚያከብራት ከሆነ ቤት ውስጥ ትክክለኛ የሆነ ኮንቨርሴሽን ካላቸው ሴት ልጆች እንዴት ትሪት መደረግ እንዳለባቸው ወይም ለሴት ያለውን አመለካከት ያን ባህሪ ከአባት ሊወርስ ይችላል። ከዚህ በተጨማሪ ደግሞ ሰውን እንዴት ማክበር እንዳለብን ከሰው ጋር እንዴት መኖር እንዳለብን ከአባትየው ብዙ ነገር ኮፒ ያደርጋል እና ይህ ነገር አባቶች በእያንዳንዱ ስቴፕ ላይ በልጃችሁ እይታ ውስጥ መሆናችሁን ቼክ ማድረግ አለባችሁ። አስተውላችሁ ከሆነ አሁን በየህንፃው በካሜራ እይታ ውስጥ ኖት ይባላል አይደለ? ልክ እንደዛ ሁሉ አባቶችም እናቶችም በልጆቻችሁ እይታ ውስጥ ናቸው። የምታደርጉት ነገር በሙሉ ለነሱ ኖርማል ይመስላቸውና ኮፒ ሊያደርጉት ወይም እንደ ስፖንጅ ሊመጡት ይችላሉ። ወደ ሶስተኛው የአባት ተጽዕኖ ከማለፍ በፊት አንድ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና
ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ አንድ ዓመት ከ9 ወር ተቆጥሯል። በዚህ ክሊኒክ 24 ሰዓት ስራ በህፃናት ስፔሻሊስት ሐኪሞች እየተሰጠ ይገኛል። ለህፃናት ህክምና ቀንም ማታም 24 ሰዓት ኢመርጀንሲ ትሪትመንቶች ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች ወደ ወይራም ሄደው አዲሱ መንገድ ላይ ያገኙናል። ሶስተኛ የአባት ተጽዕኖ በአባት ያደገ በእናትም በአባትም ያደገ ልጅ አባት በደንብ ጊዜ የሚሰጠው ልጅ ለአላስፈላጊ ሱስ የመጋለጥ እድሉ በጣም ዝቅተኛ ነው። አይጋለጥም ወይም አይጀምርም ያልኳቸው አይደለም። ሊጀምር ይችላል። በጓደኛ ተጽዕኖ፣ በአካባቢ ተጽዕኖ፣ በሌሎችም ሊጀምር ይችላል። ሆኖም ግን ከሱስ በተለይ ከአልኮል፣ ከሲጋራ ከመሳሰሉት ሱሶች የጸዳ የሆነ እድሉ ከፍ ያለ ነው። ለምን ካላችሁኝ አንደኛ ቤት ውስጥ ጥሩ ፍቅር የሚያገኝ ከሆነ ስትረስ ይጠፋል። ስትረስ ከጠፋ ዲፕሬሽን፣ አንዛይቲ ይሄ የአእምሮ ጭንቀት የምንላቸው ነገሮች ወይም ደግሞ እሱ ለማምለጥ የሚሞክራቸው ነገሮች አይኖሩም። ስለዚህ ልጁ ፈታ ብሎ ትምህርቱ ይማራል። ስለዚህ ካላስፈላጊ ልምምዶች ውስጥ ራሱን ያወጣል ማለት ነው። አራተኛ የአባት ተጽዕኖ ትምህርታቸው ላይ በደንብ ፎከስ ማድረግ እንዲችሉና በትምህርታቸው ጎበዝ እንዲሆኑ አባቶች በጣም ትልቅ ኢምፓክት አላቸው። አንዳንድ ጊዜ ለአባቶቻችን ብለን የምንሰራቸው ስራዎች በጣም ከፍተኛ ውጤት ያመጣሉ። እኔ በልጅነቴ ለምሳሌ ይህን የምትወስዱ አባቴ ኢንከሬጅ ሲያደርገኝ በእያንዳንዱ ኢምፓክት የአባቴን ኢንከሬጅመንት እየጠበኩኝ የምሰራቸው የምተጋቸው ነገሮች ብዙ ነበሩ እና ልክ እንደዛ ሁሉ አባቶች በቅርብ ሆናችሁ በትምህርታቸውም በስፖርትም በሌላም እነሱ በሚወዱት ነገር ላይ ከጎን ሆናችሁ ማበረታታት፣ ሽልማት መስጠት እንዲሁም ደግሞ የሆነ አቺቭ ሲያደርጉ ያን ኢንከሬጅ ማድረግ ከእናንተ ከአባቶች ይጠበቃል። አምስተኛ የአባት መኖር ከፍተኛ ኢምፓክት ያለ ወንድ ልጅ ላይ ማስኩሊን የሚባል ወይም የወንድ ተፈጥሮ ምንድን ነው የሚለው ነገር በደንብ ማየት ይጀምራል። ለምሳሌ አባት ወደ ውጭ ይወጣል፣ ስራ ይሰራል፣ ብር ያመጣል፣ ቤተሰቡን ያስተዳድራል። ይሄ የወንድ ኃላፊነት ብሎ እንዲገነዘብ ያደርገዋል። አንደኛ ያ ማለት ግን ሴቶችም ወይም እናቶችም ይህን ማድረግ ያቀታቸዋል ማለት ግን አይደለም። ግን የወንድ ልጅ ኢምፓክት ቤተሰብ ውስጥ ምንድን ነው የሚለው ነገር በደንብ ያያል። ለምሳሌ አካላዊ የሆነ ተክለ ቁመና፣ ለምሳሌ በጣም ስፖርት የሚሰራ ከሆነ አባት ልጅም ስፖርት የመስራት እድሉ ከፍተኛ ነው። ያ ከአባት የሚወረስ ኤክስፒሪየንስ ነው። የወንድ ተፈጥሮ ምን እንደሆነ የወንድ ባህሪ ምን እንደሆነ ከአባት በደንብ ኮፒ ያደርጋል። ይህ ደግሞ ለወደፊት ህይወታቸው በጣም ወሳኝ ነገር ነው። ስድስተኛውና የመጨረሻ የምነግራችሁ ወሳኝ ነገር ደግሞ የስሜት ብስለት እንዲያዳብር በጣም ይረዳዋል። ወንድ ህጻናት ከአባቶቻቸው ጋር በደንብ ጊዜ የሚያሳልፉ ከሆነ በነገራችን ላይ ዛሬ የምዘረዝርላችሁ ነው ስድስቱም ነገሮች የአባት ዝም ብሎ መገኘት ሳይሆን ቤት ውስጥ ቁጭ ማለት ሳይሆን አባት በትክክል ኬር ያደርጋል ወይ ለልጆቹ ኬር ያደርጋል ወይ። አባት ልጁ ኬር የማያደርግ ከሆነ እነዚህ ስድስቱ ተጽዕኖች ላታያቸው ትችላላችሁ። ምንም ውጤት ላያመጣ ይችላል። ግን በትክክል ኳሊቲ ታይም ቢያንስ በቀን ውስጥ ከ30 ደቂቃ እስከ 1 ሰዓት ሙሉ ትኩረት ሰጥቶ የሚንከባከበው ከሆነ ልጁን እነዚህ ተፈጥሯዊ ተጽዕኖችን የምናያቸው ነገሮች ናቸው። ስለዚህ ስድስተኛውና የመጨረሻ የምነግራችሁ ነገር የኢሞሽናል ዴቨሎፕመንታቸው ወይም የስሜት ብስለታቸው የተሻለ እንዲሆን ይረዳል። ለምሳሌ ከባድ ነገር ሲያጋጥመው ሲያለቅስ አንድ ልጅ አባትየው መጥቶ ካባበለው የስሜት ብስለትን ከአባት ይወርሳል። ከባድ ነገሮችን እንዴት መቋቋም እንዳለበት ወይም ደግሞ በቀላሉ ስሜት እንዴት መቆጣጠር እንዳለበት ከአባት ኮፒ ያደርጋል። ይህ ነገር አባትም ሲናደድ ለምሳሌ አባት ሲናደድ ምን አይነት ምልክት ያሳያል? አግሬሲቭ ሆኖ ይጮሃል ወይ? አግሬሲቭ ሆኖ ይማታል ወይ? እነዚህ ነገሮች በሙሉ ኮፒ የሚደረጉ ነገሮች ናቸው እና በተቻለ መጠን አባቶችም ንዴት ሲሰማችሁ ራሳችሁን ተቆጣጥራችሁ ለልጆቻችሁ ምሳሌ እንድትሆኑ ይገባል ማለት ነው። ከዛ በተቃራኒ ግን ስትናደዱ በጣም የምትጮሁ ከሆነ ሰው የምትሳደቡ ከሆነ የምትማቱ ከሆነ ይህን ነገር ሙሉ ለሙሉ ኮፒ ያደርጉታል። ያ ማለት ሰው ሲናደድና በጣም ስሜቱ ሲገነፍል ሰው መማታት ኖርማል ነው፣ መጮህ ኖርማል ነው፣ መሳደብ ኖርማል ነው የሚለውን ነገር ውስጣቸው ይዛል። ይህ ደግሞ ትክክል አይደለም። በተቻለ መጠን እኛው ለልጆቻችን የስሜት ብስለትን ልናስተምራቸው ይገባል ማለት ነው። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እንደዚህ አይነት አጫጭርና መልካም ትምህርቶችን ማግኘት ከፈልጋችሁ በተለይ የፓሬንቲንግ ስታይሎች የአስተዳደግ ስታይሎችን መስማት መማር የምትፈልጉ ወላጆች ካላችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክት መጫን አትርሱ። የደወል ምልክቱን ስትጫኑ ሰኞ፣ ሮብና አርብ አዳዲስ መረጃዎች ስንለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አሁን ብዙ ወላጆች ከዩቲዩብ ላይ እያየን አይደለም፣ ቪዲዮ እየደረሰን አይደለም እያሉን ነው እና አይ ቲንክ የዩቲዩብ አልጎሪዝሙ ሳይደክም አልቀርም ወይም ሳይቀነስ አልቀረም እና በተቻለ መጠን ወደ እናንተ እንዲደርስ አንደኛ የዩቲዩብ ኖቲፊኬሽን ባራችሁን ስልካችሁ ላይ ኦን ማድረግ አትርሱ። ሁለተኛ የኖቲፊኬሽን ቤል ወይም ደግሞ የደውል ምልክቱን ኦን ማድረግ አትርሱ። ሰብስክራይብ ማድረግ አትርሱ። እነዚህ ካረጋችሁ በየጊዜው የምንለቃቸው መረጃዎች ወደ እናንተ መድረሳቸው አይቀርም። ቪዲዮውን እስካሁን ስለተመለከታችሁ እናመሰግናለን። ከዚህ በተጨማሪ ደግሞ ሌሎች ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቤተሰብ መሆን አትርሱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ